ዶክተሮች የት ሄዶ ነው ግብ የፈጠረው? እሱ ቤተክርስቲያን ውስጥ ዶክተሮች ይመጣሉ እንዴ? ሮበርት ሙጋቤ ምን አለ? እንፈውሳለን የሚሉ እነዚህ ሰዎች እውነተኛ ታማሚ ያለበት ሆስፒታል ሄዶ እስቲ ይፈውሷል። አንዴ ሳሚኝ እያልክ እዛ ተለጠፈ ጭሪ ይመስል ማለት ነው መጅገር ይመስል የሰውን የሴቱን ሁሉ ከንፈር ስትመጠመጥ ምትውላለህ። ከንፈሯን ስትስም ባጭር ቃል እናገራለሁ የመራቢያ አካልህ ይነሳል አይደለም እንዴ? ነው ማንን ነው የምታታልለው? አንቺ ማንን ነው የምታታልለው? በየወንዙ ሄዶ መቀደስ የተኛውን ሰይጣን ለመቀስቀስ ብሎ የሚል የድሮ ነገር እንድናመጣ አልፈልጋ ነው። እናስ እየሄድክ አትለጠፋ። ስትፈልግ ጠዋት፣ ስትፈልግ በቀን፣ ስትፈልግ በማታ፣ ስትፈልግ በክረምት፣ ስትፈልግ በፀሐይ እዛም እየሄድክ አታጠቅስም፣ እዚህም እየሄድክ አታጠቅስም። አንተ ማን ነው እንደ ድግስ ቤት ማማሰያ ያደረገ? አንቺ ማነሽ የድግስ ቤት ማማሰያ ይመስል ሁሉ እየመጣ አንቺ ጋር ማዕድን ቁፋሮ ነው እንዴት ተያዘው? ማዕድን ቁፋሮ ነው እንዴት ተያዘው? ካንቺ ውስጥ ወርቅ ነው እንደሚያወጡት ለጠየቀሽ ወንድ ሁሉ እየሄድሽ እምትገለበጪው ማለት ነው እንደ ጠገበ አህያ። ዞር በይ በላት እቺን እምትሯሯጥ ጋለሞታ ሴትዮ ስርዓት አስይዛት። ሞታ ልታስገድልህ ነው ትልልሃል። ስለዚህ እየነቀነቀች ማለት ነው አደብ ግዢ በላት፣ አደብ ግዢ። ተሳስቼ ይመስላችኋል ብዙ ሰዎች ኢየሱስ የሞተው ለተመረጡ ሰዎች ነው ለጥቂት ሰዎች ነው የሞተው የሚለው ሰይጣናዊና አጋንንታዊ ትምህርት ነው። ኦኬ ኢየሱስ የሞተው ለሰው ልጆች በሙሉ ነው የሞተው። ልድገመው፣ ኢየሱስ የሞተው ለሰው ልጆች በሙሉ ነው። ስክሪፕቸራል እናደርገዋለን። ኦኬ እንዲህ ብለህ ታምናለህ? ኢየሱስ ክርስቶስ ለዓለም አይደለም የተሰቀለው ብለህ ታምናለህ አይደል? ታምናለህ አታምንም? አጭር ጥያቄ። ኧረ እኔ እንዳንተ በጀርባ አልሄድም አምናለሁ። ወዲያ ነው የምመልሰው። ለዓለም አልተሰቀለም። በደንብ ስሙ። ጊዜያት በተለያዩ ጉዳዮች ተከሰው በእስር ላይ የነበሩት የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር አቶ ጸጋዬ ቱኬ በእስር ላይ ያሉ ከወራት በፊት አስቀድሞ እስር ይፈታሉ፣ የምስጋናና የድል ጊዜ ሊሆን ነው፣ እልልታ ደረሰ ሲል በቲክቶክ አካውንቱ ላይ የትንቢት መልእክቱን ያስተላለፈው ይህ የምትመለከቱት ነብይ ቢንያም የተባለው ወንድማችን በበርካቶች ዘንድ ጥያቄና ግርታን ፈጥሮበት የታለ የተፈታው የታለስ ለከንቲባው የተናገርከው ትንቢት የሆነው እየተባሉ በርካታ ጥያቄዎችን ሲያነሱበት ቆይተዋል። ነገር ግን ታዲያ የተናገረው እግዚአብሔር ቃሉን አያጥፍምና በዚህ ወጣት ነብይ እንደተናገረው እነሆ በትላንትናው ዕለት የቀድሞ የሐዋሳ ከተማ ከንቲባ የሆኑት ረዳት ፕሮፌሰር አቶ ጸጋዬ ቱኬ ፍርድ ቤቱ በነፃ ሊለቃቸው ችሏል። በእስር ላይ የቆዩበትን ጉዳይ እርሳቸውን የማይመለከት መሆኑ የተነገረ ሲሆን ከዚህም በኋላ በተለያዩ የማዕረግና የከፍታ ደረጃዎች ላይ ይገኛሉ ተብሎ ሹመትም እንደሚሰጣቸው እየተጠበቀ ይገኛል። ግን ሰው እንዴት ነው ህሊናውን አንቆ የሚገልበት ገመድ ያገኘው? እናንተ ብቻ ህሊናችሁን አንቃችሁ የምትገሉበት አዲስ ገመድ ከተገኘ ንገሩን እስቲ። እንዴት ሰው ህሊናውን ይሸጣል? እንዴት ሰው ላጎረሰው ሁሉ ይናገርለታል፣ ያወራለታል? እንደምትሰሙት ነው። ይሄ በሚዲያ ላይ ብዙ ጊዜ የቆየው አቤል ደመላሽ የሚባል ግለሰብ
ሐሰተኛ ሐዋርያትና ነቢያትን በማስተዋወቅና ፕሮሞት በማድረግ ስራ ላይ የተጠመደ ነው። የሱ ንግግር በመስማት ብዙ ሰዎች ወደ እነዚህ ወደ ተሳሳተ ልምምድና ትምህርት ወዳለበት አዳራሽ እየጎረፉ ነው የሚገኙት። ምንድነው ያለን ያለው? ቢንያም የሚባል ነብይ የቀድሞ የሐዋሳ ከንቲባ የነበሩት ረዳት ፕሮፌሰር ጸጋዬ ቱኬ የተባሉ ግለሰብ እስር ቤት ሆነው ይሄ ሰው ትንቢት ተናገረ። ምን ሚል ትንቢት? ይፈታሉ የሚል ትንቢት። ሰዎች ጥያቄ ጠየቁ፣ የታለ የተፈቱት ምናምን። ስለዚህ እግዚአብሔር በሱ እንደተናገረ አድርጓል እያለ ነው። ማን? አቤል ደመላሽ። ለማን? ለቢንያም ለሚባል ራሱ ነብይ ነኝ ብሎ ለሚጠራ ግለሰብ ማለት ነው። ትንቢቱ ተፈጽሞለታል፣ እውነተኛ ነብይ ነኝ እያለ ነው። ረዳት ፕሮፌሰር ጸጋዬ ቱኬ እውነተኛው መረጃ እሳቸው ላይ የወጣው ምን አይነት ነው? ይሄንን የሐዋሳ ከተማ ከንቲባ በ13 ዓመት ጽኑ እስራት እንዲታሰሩ እንደተወሰነባቸው በዚህ ሰዓት የወጣው መረጃ አሳይቷል። ሐዋሳ ከተማ ከፍተኛ ፍርድ ቤት ባሳለፍነው ሳምንት በሁለት ክሶች ጥፋተኛ የተባሉትን የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ ላይ 13 ዓመት ጽኑ እስራትና 21 ሺህ ብር የገንዘብ ቅጣት ፍርድ ማሳለፉን የቲክቫ ኢትዮጵያ መረጃ አሳይቷል። ፍርድ ቤቱ እውነተኛ ነው ብሎ የሚመሰክርለትም ነብይ ነኝ የሚለውም ግለሰብ ያሰት የዜና ምንጭ ላይ የተንጠለጠሉ ናቸው። መጽሐፍ ቅዱስ እንደሚለው ነብዩ በእግዚአብሔር ስም ተናግሮ የተናገረው ትንቢት ካልተፈጸመ ያንን ነብይ ምን አትበለው፣ አትፍራው፣ አትቀበለው ማለት ነው። ካልተቀበልከው ያ ነብይ የእግዚአብሔር አፍ አይደለም ወይም ሐሰተኛ አፍ ነው ማለት ነው። በሚዲያ ላይ ሐሰተኞችን በማስተዋወቅ የተጠመደው ግለሰብ ይሄን ብቻ አይደለም እያለን ያለው። ምን ይለናል? ጸለየበት ዘይቶችን ለኪሳራ የዳረገው ሐዋርያው ታምራት ታረቀኝ እነሆ ላለፉት ጊዜያት በተለያዩ ቤተክርስቲያናት የተጸለየበት ዘይት ከ1000 ብር ጀምሮ እንደሚሸጥ ይታወቃል። ይህንም ተንተርሶ ታዲያ ከቅርብ ጊዜ ወዲህ ግን ተፈላጊነታቸው እየቀነሰና ገቢያቸውም እያሽቆለቆለ እንደሚገኝ አንዳንድ ቤተክርስቲያናት ይሄን ዜና ደግሞ እንደሰማችሁት ነው። ታምራት ታረቀኝ 1000ና ከዛ በላይ የሚሸጡ ዘይቶችን እሱ ግን ጸልዮ በነፃ በመስጠቱ ዘይት የሚቸበችቡ ሰዎች እንደከሰሩ የዜና ምንጮቼ ይጠቅሳሉ እያለ ነው። ማን ነው ዘይት ሻጮችን ያከሰረው? ታምራት ታረቀኝ። እንደዚህ ብዬ ማይክ ቢሰጥ ምን ችግር አለ? ያችሁት ነው ይጩፋ ተንበርክኮ ማይክ የሚሰጠው ታምራት ታረቀኝ ነው። ምድሪቱ ላይ ደግሞ አለ የሚባል ዘይት ቸብቻቢ ይጩፋን አብሮ ለመስራት ቃል ኪዳን ያደረጉ ሁለት ሐሰተኞች አንዱን ሊያከስሩ አይችልም። ስለዚህ አቤል የሚባለው ግለሰብ ታምራት ታረቀኝ የሚባለው ሰው በነፃ ዘይት ሰጠ የሚል ዜና በመስራት እሱ በጣም መልካምና እውነተኛ አገልጋይ እንደሆነ ህዝቡ እንዲሳልበት ለማድረግ ሙከራ ሲያደርግ ተሰሙታላችሁ። መጽሐፍ ቅዱስ ግን ጸልይ ዘይትም ሽጥ ደሞዝ ጸልይ በነፃ ስጥም የሚል ትምህርት የለውም። እውነቱን ነው የምነግራችሁ። መጽሐፉ ያዕቆብ መጽሐፍ ምዕራፍ 5 ቁጥር 15 ላይ የሚናገረው ከናንተ መካከል ማንም የታመመ ቢኖር ሽማግሌን የቤተ ክርስቲያን ሽማግሌ ወደ እርሱ ይጥራ፣ እነሱም ዘይት ወስደው ይጸልዩለት፣ በእምነት የሆነ ጸሎት ድዌን ይፈውሳል ጌታም ያስነሳዋል ነው የሚለው እንጂ ዘይቱ ይፈውሰዋል የሚል ትምህርት የለም። የክርስቶስ ኢየሱስ ትምህርት በእምነት በሆነ ጸሎት ነው እንጂ ፈውስ የሚሰጠው በነፃ የሰጣችሁ ዘይትም አስከፍላችሁ የሰጣችሁትም ዘይት ይፈውሳል የሚል መጽሐፍ ቅዱስ ትምህርት የለም። ስሙልኝ ይሄን ዶክተሮች ጋር ግብ የገጠመው ሐዋርያው ጌታውን ምሩ እየተባለ ይጠራል። የሰው የሚያገለግለው በቤተክርስቲያኒቱ ውስጥ ለበርካታ በሽተኞች እየጸለየ ሲሆን ብዙዎችም ከካንሰር፣ ከኤችአይቪ፣ ከስኳርና ከሐኪም በላይ ከተባሉ በሽታዎች ይፈወሳሉ። ከዶክተሮች ጋር ግብ የገጠመው ሐዋርያ ብሎ ደግሞ ይሄንን ያጎፈረ ሰው ሲያስተዋውቅ ተሰሙታላችሁ። ዶክተሮችን የት ሄዶ ነው ግብ የፈጠረው? እሱ ቤተክርስቲያን ውስጥ ዶክተሮች ይመጣሉ እንዴ? ሮበርት ሙጋቤ ምን አለ? እንፈውሳለን የሚሉ እነዚህ ሰዎች እውነተኛ ታማሚ ያለበት ሆስፒታል ሄዶ እስቲ ይፈውሰዋል። ሐሰተኞች ስለሆኑ ማለት ነው። ሪል በሽተኛ ያለው ሆስፒታል፣ ይሄ ሰው ግብ የገጠመው ሆስፒታል ሄዶ በሽተኛውን ሁሉ አስነስቶ ዶክተሮቹን እንጀራ የሚበሉበትን ምክንያት ከልክሎ አይደለም። ራሱ ቸርች ሰው እየፈወሰ ነው እያለ ነው። ስለዚህ ይሄንን ግለሰብ አምናችሁ ዜናው ልክ ነው ብላችሁ በዛ እንድትጎርፉ ደግሞ የዛ ሰውዬ መጠቀሚያ እንድትሆኑ በር እየከፈተ ነው ያለው። ጋዜጠኛ ኮንክ ስነ ምግባር ያለው ጋዜጠኛ፣ መረጃ ምንጩ የተጣራ ለእግዚአብሔር ቃል ታማኝ የሆነ ጋዜጠኛ ነው መሆን ያለበት እንጂ ላጎረሰ ሁሉ የምትጮህ ከሆነ እንግዲያው ስንገደዳለን። ሐሰተኛ ነብይ፣ ሐሰተኛ አስተማሪ ብቻ ነበር የምናውቀው እስካሁን ድረስ። ሐሰተኛም ጋዜጠኛ አለ ማለት ነው። ከዚህ ሰው ተጠበቁ። ሰው ጌታን ሲቀበል ከዚህ በፊት ምን ላደረኩት እንደ ጌታን
አንድ ሰው ቢቀበል መካነ ኢየሱስ ቤተክርስቲያን ሄድና አምልክ ብያለሁ። ምክንያቱም እሱ ልጆች በሚወልድበት ሰዓት ላይ እንደገና ደግሞ የህፃናት ጥምቀት ብለው ከዛ ከኦርቶዶክስ የነበረውን ይሄ መጽሐፍ ቅዱስ ያለውን ስርዓት እንዲከተሉ አልፈቅድም። እኔ በጌታ አላደርግም፣ እያደረኩም ነው። ሰዎች ነፍሳትን ጌታ ኢየሱስ ክርስቶስ ወደ ጌታ ወደ ኢየሱስ ክርስቶስ የሚድኑ ከሆነ በትክክለኛ በሌሎች አብያተ ክርስቲያናት ገብተው እንዲጠመቁ ብቻ ነው ማስተምረው ማለት ነው። Ay